ይሄ ፔን ወይም ይሄ የኔ ህመም የሚሰማችሁ ሌሎች ኢትዮጵያውያን ካላችሁ የሆነ ነገር ማድረግ እንችላለን ብዬ አስባለሁ። የሆነ ቪዲዮ ልሰራ ነበር። ዩቲዩብ አውቶሜሽን የሚባል ሰዎች ቪዲዮ ራሳቸውን ሳይቀርጹ ምንም ሳይናገሩ ምንም ነገር ሳይጽፉ የሚናገሩትን ነገር ሳያደራጁ ቪዲዮ ለመስራት አስቤ ነበር። ግን አሁን ሰዓቱ ተሌሊቱ 8:30 ነው በኢትዮጵያ እና ሁልጊዜ አእምሮዬን የሚረብሸኝ ነገር አለ። ኖርማሊ ሁኔታዎችን ከማሰብ እንዴት ወዴት እየሄድን ነው የሚለውን ነገር እንዴት ብዬ እንደምገልጽላችሁ አላውቅም። ስለ ሪሰርች ሜተድ እያስተማርኩኝ ነበረ። ኖርማሊ እኔ ዩኒቨርሲቲ ተመራቂዎች ሁለተኛ ዲግሪ እስከ ሁለተኛ ዲግሪ ተምሬያለሁ። ከዛ በኋላም ሪሰርቾችን ስንሰራ ስለነበረ እና አም ኖት ሃፒ ኢን ማይ ፕሮፌሽን። ኖርማሊ ከሆነ ጊዜ በኋላ አም ኖት ሃፒ፣ ደስተኛ አይደለሁም። ደስተኛ እንዳልሆን ያደረገኝ ነገር ፕሮፌሽኑ አይደለም። ኖርማሊ እንባ የሚያብስ ሙያ አይደለም። የኔ ሙያ እንባ የሚያብስ ሙያ አይደለም። ረሃብ የሚያስታግስ ሙያ አይደለም። መንገድ ላይ የሆኑ የተራቡ የተቸገሩ ሰዎች ባይ በእኔ ሙያ ላግዛቸው የሚችለው ነገር የለም። የኔ ሙያ ኖርማሊ በታሪክም ቢሆን አሁንም ቢሆን በየጊዜው መፈጠራቸውን የሚያማርሩ ሰዎችን ላግዝበት የሚችለው አይነት ሙያ አይደለም። ኖርማሊ ሳስበው ሪሰርች ይሰራል፣ በየጊዜው ተማሪዎች ይማራሉ፣ ይመረቃሉ። ስራ ማግኘት አለማግኘት ሌላ ጉዳይ ነው። ግን ዝም ብዬ አሰብኩት። ኖርማሊ ምን አለ መሰላችሁ፣ የሆነ ሙያ የምትደሰቱበት፣ ነፍሳችሁ የምትደሰትበት፣ ሰዎች የሚደሰቱበት፣ ለሀብታሙ የሚያሽቃብጥ ሳይሆን ለድሃውም ግድ የሚለው መሆን አለበት። ፍትሃዊ የሆነ ህሊናዊ የሆነ የመጡ ካሉ የተለያዩ ማዕበሎች ሊያድን የሚችል መሆን አለበት። ራስንም ሌላውንም ማህበረሰብን ማለት ነው። እና እኔ በዚህ ሙያዬ እሱን ማድረግ አልቻልኩም። በየጊዜው ያው ኖርማሊ ለሁሉም ሰው ሊሆኑ የሚችሉ ትምህርቶች ላይ ብቻ አተኩራለሁ። በየዕለት ኑሮ የሚያጋጥመውን ሰው ሊጠቀምባቸው የሚችሉ አይነት ትምህርቶች ላይ አተኩሬ አስተምራለሁ። እሱ ላይ ደስ ይለኛል። ለዛ ነው ሪሰርች ሜተድስ የሚል ሁሉም ጋር ቢመራመር የስራ ቅጥር እንኳ ቢቀር ቢመራመር ብዬ ስለማስብ እሱን አስተምራለሁ። ቀጣይ ኮሚኒኬሽን የሚላለ ሰው እንዴት መነጋገር እንዴት መግባባት እንዳለበት፣ ተፈጥሯዊ ልዩነቶቻችን የት ልዩ ናቸው፣ እነሱ እንዴት እንወቅና እንግባባ የሚለውን በተመለከተ ሌሎች ኮርሶች ይቀጥላሉ። ዞሮ ጊዜ ምንድን ነው አለ መሰላችሁ፣ የኛ የትምህርት ሴክተር ተማሪዎቻችን ይማራሉ፣ ይመረቃሉ፣ ስራ ይፈልጋሉ። ከተመረቁ ስራ ያጣሉ፣ አያገኙም። ምን እንደሚሰሩ አያውቁትም። ቤተሰቦቻቸው ምን እንደሚያደርጉ አያውቁትም። ግራ መጋባት ነው። ስለምን እንደሚማሩ አያውቁም ተማሪዎች። መምህራን የትኞቹን ተማሪዎች እድሜያቸውን ያማከለ አይነት ንግግር የላቸውም። አሁን ሰሞኑን አንድ ሃይስኩል አስተማሪ ጋር እያወራሁ ነበርና እኔ ኖርማሊ ዩኒቨርሲቲ ነው ማስተምረው። እኔ ደሞዜ ላይ 5 ሳንቲም አይቀነስብኝም። ይህንን አስተማርሁኝ፣ ይህንን አላስተማርሁኝ፣ ይህንን ሰብጀክት ጨረስኩኝ፣ ይህንን ሰብጀክት አልጨረስኩኝ፣ ደሞዜ ላይ የሚቀነስብኝ ነገር የለም።
ይላቸዋል አሉና ተማሪዎች ሞር ተሳቀው እንዲህ ዝም ብሎ ባለ ኮሚኒኬሽን ነው። እና እንዲህ አይነት መምህራን በጣም ብዙ ይኖራሉ ብዬ ነው የማስበው። በዚህ ላይ ምንድን ነው የሚሰማቸው እነዚህ ተማሪዎች? መምህሩ ስለ ደሞዙ ብቻ እያሰበ ነው የሚያስተምረው። ያ ደሞዝ ግን የት እንደሚያደርስ ያውቁ። አሁን ጥያቄው የደሞዝ አይደለም፣ የመኖር ያለመኖር። ወላጆች ከሆናችሁ ይህን ቪዲዮ የምታዩት ስለ ልጆቻችሁ ስታስቡ ምንድን ነው የሚሰማችሁ? የራሱ ጉዳይ እንደ እግዚአብሔር እንዳመጣው እግዚአብሔር እንደፈለገ ያድርገው በሚል ሀሳብ ብቻ ከሆነ የእናንተ ለእነሱ መኖር ምንድነው? አገልግሎቱ ምንድነው? ጥቅሙ? አንዳንድ ጊዜ ሰው የሆነ ነገር ተቸግሮ ከፍቶት ያንን መከፋቱን እንኳን ለመቀየር ባይቻል ያ ስሜቱ የሚገባን አይነት ሰዎች ብንሆን መልካም፣ የምንረዳው ማለት ነው። እና የትምህርት ስርዓታችን ያ ነው። የተለያዩ የመንግስት አገልግሎቶችን ማየት ትችላላችሁ። ቶኪንግ አባውት ፖለቲክስ ግን አገልግሎቶችን ተመልከቱ። በዛ አይነት የትምህርት ስርዓት ጨርሶ ወደ ስራ የሚቀላቀል አንድ ተማሪ፣ አንድ ባለሙያ እንግዲህ በጣም ብዙ ሰው ያማራል። አለጎቦ የሚሰሩ ስራዎች አሉ። ቢሮ የሆነ ነገር ልታስፈጽሙ ሄዳችሁ እጃችሁን ነው የሚያየው፣ ወይ የሆነ ነገር መስጠት አለባቸው። አንድ ተማሪ የሆነ ባንክ ላይ ተወዳድሮ ስራ ሊገባ አልፎ ኖርማሊ አልፎ ሴሌክት ተደርጎ ሽክ ብሎ ሱፉን ለብሶ ለስራ ከዛሬ ልጀምር ነው ብሎ ተበድሮ ምንም ብሎ በትራንስፖርት ማለት ሄዶ ጉቦ ባለመክፈሉ በስህተት ነው አልፈህ የተገኘ ብሎ ይሰርዛል ማለት ነው። የግል ባንክ ነው እና በየሴክተሩ እንደ አይነት ነገር አለ። ብዙዎቻችን ደግሞ እንዴት ተሸፍነን እንለፋት፣ እንዴት ተኝተን እንለፋት ነው ይችን ጊዜ። በየቲክቶኩ ብትሄዱ ትናንትና በጣም ያሳዝነኝ አንዷ ምን መሰለ እንግዲህ ሰውነት ተሰጧታል መድኃኒዓለም ትንከባለላለች ማለት ነው። ቅጣት ነው መሰለኝ ትንከባለላለች እንደ ጉድ ሜዳ ላይ መስመር ላይ አስፋልት ላይ ትንከባለላለች። እሷን የሚያዩ ብዙ እልፍ ወጣቶች አሉ፣ ብዙ ሰዎች አሉ። ምን ጋር እንደመጡ ግራ የገባቸው ብዙ ምስኪን የሆነ አእምሮ ያላቸው ህጻናት አሉ። ምን እንደሚያስቡ ወዴት እንሂድ ብለው ሲያስቡ ምን እንደሚመጣላቸው አእምሯቸው ላይ አስቡት። እና ወላጆች ይህን ስታዩ ይህን ስትሰሙ አእምሯችሁ የሚመጣው ምንድን ነው? የራሳቸው ጉዳይ ነው የምትሉ ልጆቻቸው እንዲያ ከሆነ እናንተ መኖር እንደሚጠቅማቸው የትግል ዛሬም ጀምረው ቢታገሉ አይሻልም? ነገ እናንተ አንድ ነገር ብትሆኑ እነዚህ ልጆች የት ናቸው? ልጆቹን ተውት፣ እናንተ የት ነው የምትሆኑት? አንድ በጣም ያልተግባባ ነው ያልገባችሁ ብዙ ነገር አለ፣ ብዙ ሚስጥር አለ። አጀንዳ 2030 የሚባል አለ፣ አጀንዳ 2063 የሚባል አለ። በአፍሪካ ደረጃ አጀንዳ 2030 የሚባል በዓለም ደረጃ ነው። ዓለም በተለይ በዚህ በፖለቲካው ነው የሚዘውረው ሁሉንም ነገር፣ ትምህርቱንም በሉት፣ የግብርናውንም በሉት፣ የመንግስት አገልግሎትን በሉት፣ አጠቃላይ ማህበራዊ አገልግሎቶችን በሉት፣ የጤናውን፣ የፍትሁን፣ የሃይማኖቱን ዘርፍ በአጠቃላይ የሚዘውረው ፖለቲካው ነው። ሰው የፖለቲካው የሚመራው ደግሞ በእንዲህ አይነት አግሪመንቶች ነው እና ሀገር ያለ መንግስት አትኖርም። በእርግጥ ህዝቡን የሚወድ መንግስት ግን ያስፈልጋል። ከዛም በላይ ግን ራሱን የሚያውቅ ማህበረሰብ ያስፈልጋል። የሚሰራውን የሚያውቅ፣ የሚናገረውን የሚያውቅ፣ ምን መሆን እንደሚፈልግ፣ ምን መሆን እንደሚያስብ። እሱ ብቻ አይደለም፣ ዓለም ምን መምሰል አለባት። በእርግጥ አደራ ብሎ ሄደ ብለን ስለምናስብ ነው እንጂ እሱ የሚሰራበት መንገድ ይኖረዋል ከላይ የፈጠረው። ግን በሰዎች ስራ ስትበላሽ ግን ምንድን ነው የኛ ሚና? እኔ አሁን ለምን ይሄን አስባለሁ? አሁን በዚህ ሙያዬ ማስተርስ መድረሴ በቃ ሳስበው የጊዜው መልካም ነው ሳላስበው አሁን ፒኤችዲ ምናምን በጣም ነው ራሴን የሚያመኝ ማለት ነው። ምን ሰራ ነው ፒኤችዲ ተመሪ በዚህ
ገና ከቆርቆሮ በቆርቆሮ ቢሮ ያልወጣ ሴክተር፣ አለጉቦ የማይሰራ ሴክተር፣ በሰመር በኤክስቴንሽን የምናስተምራቸው ተማሪዎች ወረቀቱን እንጂ እውቀቱን የማይፈልጉ እንዲህ አይነት እዛ ገብተው ምንድነው ይህን ሴክተር በተማሩት መሰረት የማይቀይሩት ከሆነ ምንድነው ቫልዩ? የትምህርት ተቋማት መኖራቸው በዚህ መንገድ ምንድነው የሚጠቅመው? ትንሽ ከነበርንበት ከፍ የሚያደርገን ነገር ካልሆነ ሁልጊዜ የማይጠየቅልኝ ጥያቄ ነው፣ መልስ የማላገኝበት፣ ብዙ ሰውም አይረዳም። የኔ ትምህርት የኔ እውቀት ብዙዎችን እፎይ የማያስብል ከሆነ ለህሊናዬ እርካታ ብዬ የምሰራው ስራ የሚሰጠኝ ካልሆነ ይሄ ነው ብዬ ብነግራቸው ይሄ ነው ብዬ ብፈትን ባስተምር ድሮ የሚጠቅም። አንድ ቀላል ኤግዛምፕል ልንገራችሁ። አንድ የጤና ባለሙያ ጤና ተምሮ ካላከመ ያ የጤና ሙያ ምን ነው የሚሰራው? ሁላችንም የሆነ ነገር ስንሆን ሰርች እንደምናደርገው ኢንተርኔት ላይ ከሮጠ ስያሜን የተለያየ ነው እንጂ የጤና ባለሙያ መሆኑ ምኑ ላይ ነው ጥቅሙ? ምኑ ላይ ነው ልዩነታችን? አንድ የህግ ባለሙያ ሚዛናዊ ፍርድ በመረጃ ብዛት ፍትህን ካጣመመ ፍትሃዊነት የማይገባው ከሆነ ሚል ከሆነ አብሮ ከንፈሩን የሚመጥ ከሆነ አብረን ተመሳይ ከሆነ ምንድን ነው የሚጠቅመው? አናጢነት የተማረ አንድ ሰው የሚቀመጥበትን የሚኖርበትን የሚመገብበትን መስራት ካልቻለ የአናጢነት ትምህርት ነው እንደሚጠቅመው እና ምንም እንማር ምንም እስኪያስቡት በጣም በብዙ መቶዎች የሚቆጠሩ ዲፓርትመንቶች አሉ። በማስተርስ ፒኤችዲ በጣም ብዙ ነው። ችግራችን ግን ኤክስፖኔንሻሊ በጣም እየሄደ ነው ማለት ነው። የሆነ ነገር ሲያጋጥመን በዛ ዘርፍ የተማረ ሰው አለ መፍትሄ ስጥ የሚለንም አካል የለም። በዛ ዘርፍ የተማርን ተመራመርን የምንል ሰዎችም እኩል ነው ሰርች የምናደርገው ማለት ነው። አሁን ላይ ሩጫ ነው። እንዴት አድርገን ይችን ቀን ተሸፍነን እንለፋት የምታልፍ መስሎን ማለት ነው። አታልፍ። አሁን ላይ ይባስ ብሎ ኤአይ የሚባል ነገር መጣል። እንግዲህ ወደ 3-4 ዓመት እየሆነው ነው። ኤአይን የፈጠሩት ሰዎች ለራሳቸው ጊዜ ለመቆጠብ ወረደ ልጆቻቸው አእምሯቸው ላይ ሰርተዋል። ጊዜ ለመቆጠብ ብለው ሰሩት። እንደ ቴክኖሎጂ ማለት እንደ ሌላው ማሽን ይሄም ዲቨሎፕ ተደርጓል። እኔ በጣም ሳይ አሁን ላይ ወደ ኒውራል ወደሚባለው የኮምፒውተር ቪዥን እየሄደ ነው። ሰዎች በሰዎች አእምሮ ማወቅ ማለት ነው ኒውራል። እኛ ያንን እየተከተል ኤቭሪቲንግ የሚሰራልን ኤአይ ነው፣ የሚጽፈው ኤአይ ነው፣ ስዕሉን የሚስለው ኤአይ ነው፣ የጊዜ ሰሌዳውን የሚያወጣው ኤአይ ነው፣ ሪሰርችን የሚሰራው ኤአይ ነው። ጭንቅላታችን ምን እንደሚሰራ እናውቅ። እያበላሹን ነው ያሉት፣ ስፖይል ያደረጉን ነው ያሉት። እቅድ አላቸው በእርግጥ አሁን ፍሪ የሆኑት ነገሮች በቅርብ ሎክድ ይሆናል ማለት ነው። ኤቭሪቲንግ አፕሎድ የተደረገ ነገር ሁሉ ሎክድ ነው የሚሆነው። ከዛ ፔመንት ነው ዛት ኢዝ ሞደርን ስሌቨሪ በጣም በጣም በግልጽ የሚመጣበት ጊዜ በቅርብ ነው። አሁን ላይ እኛ በቲክቶክ እንዴት ኮይን እናገኝ፣ እንዴት በዩቲዩብ እንዴት ገንዘብ እናገኝ፣ ከሰንበዴ እንዴት አድርገን አጭበርብረን ገንዘብ እናገኝ፣ ምን እንደምንሰራበት አናውቅም። በጣም እናሳዝን ፍጥረቶች ነን እኮ። በሞት እናምናለን፣ እንደምንሞት እናውቃለን። ሙተን የት እንደምንገባ ግን ማሰብ አንፈልግም። አያሳዝናችሁም? አሁን ያለው ጊዜ አያሳዝናችሁም? ሰው ያለ ጥፋቱ ሲሞት አያሳዝናችሁም? ልጆች ያለ ፈቃዳቸው መጠው በደነቆር ዓለም ኑረው ምንም የምንሰጣቸው ነገር አለመኖሩ አያሳዝናችሁም? ይህ ዝምድናችን፣ የአንድ ሃይማኖት ተከታይነታችን፣ የአንድ ብሔር፣ የአንድ ሀገር ከንቱ ሲሆን አያሳዝናችሁም? ምንድን ነው ፋይዳው? ንገሩኝ እስኪ። ምንም እያገለገለን አይደለም።
በርስ የተዛዘንበት አይደለም፣ የተመካከርንበት፣ የተመማርንበት፣ በጎ የተሳሰብንበት አይደለም። እስቲ አስቡት፣ አንድ አባት እየሳሳ እስከምትወለድ ድረስ ሳስቶ በዓይኑ አይቶ ያልጠገባትን ልጁን በሚደፍርበት በዚህ ዘመን አንድ እናት ለራሷ ስሜት ብላ የልጇን ድንግልና ለራሷ ባል አሳልፋ የምትሰጥበት በዚህ ዓለም እርስ በርስ የምንገዳደልበት ሳይገባን የተሰጠን ይችን ዓለም እርግጥ እንዴት መያዝ እንዳለብን አናውቅም። እርግጥ ግን አይ ዶንት ኖ ይሄንን ፔን ለምን ይሰማኛል? በየሴክተሩ ብትሄዱ ሌብነት ነው ያለው። ኤቭሪዌር አካዳሚኩም ጨምሮ ማለት ነው። ኤቭሪዌር በአበል እንዴት ገንዘብ እናወራረድ፣ በስልጣን እንዴት በግዥ በምን እንዴት እናጭበርብር። የትኛው ነው ሰው በላቡ አንዳንዴ እኩል ደሞዝ እየተከፈላቸው አንደኛው መኪና አለው፣ አንደኛው ቆንጆ ልብስ እንኳን የለውም። ተመሳሳይ ደሞዝ ነው የሚከፈል። አባካኝ ሆኖ አይደለም ያ ልብስ መቀየር ያልቻለው ሰው። እናንተ ያነሰ ደሞዝም እየተከፈለው እናንተ ጥራት ያለው አንድ ዓመት እንኳን የሚያገለግል ጫማ የላችሁም። ቤት አለው፣ መኪና አለው። አንድ ሶሪ ግን ይሄ ማለት አንድ ተማሪ ሲነግረኝ በማርያም በገብርኤል የሚባል አይነት ጉቦ አለ አሉ። ሰዎች መግባቢያ ቋንቋ ነው። በማርያም በገብርኤል ማለት ነው። በገብርኤል ማለት 19 ሺህ ብር ነው። ገብርኤል የሚውል 19 ስለሆነ 19 ሺህ ብር። በማርያም ማለት 21 ሺህ ብር ነው አሉ። ጀስት እንዲያ ያለ የስንቶች የተሰውለትን ለፍቅር ማለት ነው። እንዲህ አይነቱን ሃይማኖት በጉቦ ኮድ አድርጎ ይጠቀምበት በዚህ ጊዜ በዚህ ዓለም የሃይማኖት ተቋሞቻቸውን በየቦታው ባሰፉበት በዚህ ጊዜ ግን የተለወጠ አእምሮ የለንም። መሬት በብዙ ቦታዎቿ ላይ ብዙ የሃይማኖት ተቋሞችን ተሸክማለች። እነዚህን ተቋማት የሚሰሩት ሰዎች ግን ሌላ ላይ ነው ስራቸው፣ አእምሯቸው አልተሰራም ገና። ኢቨን ያንን የሚመሩት ሰዎች ራሱ ከአንዱ አንዱ ሲያበላለጡ፣ አንዱ ከጠየቀ፣ አንዱ በርበሬ ከሰጠ፣ አንዱ ሽሮ ከሰጠ፣ አንዱ የተሻለ መባ ካስገባ የተሻለ የሚታይበት ዞሮ ዞሮ ያ ምን ላይ ደረስን? ጭካኔ ነው። ሰዎች ለበግ የሚያሳሳበት አእምሮ ያላቸው አሉ። ግን በዛ ልክ ደግሞ የበግን ያህል እንኳ ክብር ሳይሰጥ የሰው ልጅ የሚያርድበትን ጊዜ ላይ ደርሰናል። ይሄ ሁሉ በእርግጥ የመጀመሪያው ጥፋተኛ የምለው እኔ እንደ ትምህርት ተቋም እንደምሰራ ሰው መምህራን በጣም የዚች ሀገር ጣይም ናቸው። ጣይ ይህችን ሀገር ጨለማ ያደርጓት፣ ይህችን ሀገር ጣይ እየጣሏት ከፖለቲከኛው በላይ መምህራን ናቸው። መምህራን ናቸው። ሌብነት አስተምረን ጭንቅላት እንዴት ማሰብ ማመዛዘን እንዳለበት አስተምረን እያስወጣን ሳይሆን በጭካኔያችን ጨካኝ ያወጣን፣ ህሊናችን እንዲፈርድ የተሰጠንን ኃላፊነት፣ የሰው አእምሮ እንድንቀርጽ የተሰጠንን ኃላፊነት እየዘረፍን ዝርፊያ እያስተማርን ጉቦ እያስተማርን ምርጥ ጉቦኞችን እያወጣን ያለን በየጊዜው። አሁን ተስፋ የለም። ባይዘዌ ኤአይ አሁን መንግስት በየቦታው ተቋማትን ቢያሰፋ ማንም ይጠቀምበት ይመስላችኋል? አሁን 5 ሚሊዮን ኮደርስ ይላል። ምን ያህሎቻችሁ ጨርሳችኋል? ምን ያህሎቻችሁ ትሰሩበታላችሁ? እና የረፈደብን አለን። ገና ጠዋት እንኳን ያልሆነላቸው አሉ። በእርግጥ በረፈደበት ሰው ገና ጠዋታቸው እንኳን ላልወጡት ማሰብ ወይ ደግሞ ለነሱ መጨነቅ ሊጨነቅ ይችላል። የሚሰራው ነገር ግን ቢያንስ ጨለማውን ላለማምጣት የሚሄደውን ሩጩን ቢቀንስ ነው እንጂ በጎ ነገር ይሰራል ብዬ አላስብም። ግን how many of you share my pain please?
አይ ሃቭ ዘ ስኪል እኮ ቪዲዮ ልሰራ ነበር። እንዴት ዩቲዩብ አውቶሜሽን ሰዎች ሳይለፉ ሳይመስኑ ቪዲዮ ሳይቀርጹ ካሜራ ሳይኖራቸው ልክ እንደዚህ እንዴት ያው ብዙ ስለሚወዱት ነው። ግን ስለወደዱት ብቻ አይዋጥልኝም። ግን ቢያንስ ባለሙያዎች ሆነው ጊዜ አጣው ቢሆን ኖርማሊ እንደ ልጆቻቸውን የሚያስተምሩበትም ቢሆን እንዴት አውቶሜት አድርገው ቪዲዮዎችን ይሰራሉ የሚል ነገር ልሰራ ነው የነበረ። ብዙ የሚጠቅሙን ነገሮች አሉ። በእርግጥ ማይክሮሶፍት ፕሮዳክቶች አሉ፣ ኤቭሪቲንግ ብዙ ይጠቅሙ ይችላሉ እና ስለነሱ ልሰራ ነበር ሊስት አድርጌ ምናምን በቃ። ግን ሁልጊዜ ይረብሽኛል ይሄ ስሜት ከነገ ዛሬ እያልኩ መቼ ነው እንደዚህ ሰም ሴክሽን ፎሬክስ ይላል። ፎሬክስ ሲል ተዋትዱ እንደው ትንሽ መጽሐፍ ትንሳይ። እርግጥም ኖርማሊ ሰው ገንዘብ ባንክ አስቀምጦ ወለድ ይወልድለታል። ጤነኛ አሰራር ከሆነ ያ መጥፎ ላይሆን ይችላል። ግን ፎሬክስን በሉት ሌላው የሶሻል ሚዲያ ሩጫን በሉት ብዙ ያደጉ ሀገራት ሀብቶቻቸውን ይዘው እንዳይባክን አድርገው በጣም በተራ ክህሎታቸው የሚሰሩትን እኛ በጣም እንደ ፕሪሚየም ቆጥረን እንሰራበታለን። እንደ ፕሪሚየም የሰዎቹን ተራ የሆነ ነገር እኛ ፕሪሚየም አድርገ ነው በጣም ጎልደን አይዲያ አድርገ ነው እንሰራበታለን። ብዙ ሰው የሚያስበው ለምሳሌ ዩቲዩብ ስለሚከፍል ሶሻል ሚዲያው ኤቭሪቲንግ ስለሚከፍል ኢቨን ቲክቶክ እንኳ እንግዲህ ቻይና ፈጥረዋለች። ምን ያህሉ ቻይናዊ ነው? ምን ያህሉ ቻይናዊ ነው ከዛ ቲክቶክ የሚጠቀመው? እነሱ ቴክ ሀገራቸው ነው የሚጠቀሙት። ሌላ ቫልዩ ያለው ስራ ነው እየሰሩ ያሉት። እኛ ደብተራችንን መጽሐፋችንን እየቀደርን መምህሯ እያስተማረች መምህሩ እያስተማረ ቪዲዮ እየቀረጸ ሉካት ዚስ እያለ እንዲያኑትን ተማሪ ነው የይዘን ያለ ነው። ይህንንም የማይቆጣጠር መምህር ነው ያለው። ወንበሩን የሚሰብር መጽሐፍቱን የሚቀድ እና የ12 አለፈ አላለፈ ቀርቶ ኖር አልኖር የሚያሳስብ ነው። ግን የዚህ ሁሉ ተጠያቂ ማን? ወላጁ ነው። መጀመሪያ ከመምህሩን ቀድሞ ማለት ነው። አንዳንድ ጊዜ ፈጣሪም ለማን መስጠት እንዳለበት አያስብም ብዬ መዳፈር አልፈልግም። ግን እንዲሁ እንደ ቸርነቱ ወላጆች ምን አለ ለልጆቻቸው የሚያስቡ አድርጎ ቢሰራቸው አላሉ። ከምንም ብሎ አጠረቃቅሞ ሆዱን የሚሞላ ቤተሰብ አለ። ያ ልጅ ግን ሄዶ ያሾፋል እዚያ ክላስ ላይ። በጣም ነው የገረመኝ። መምህሯ እያስተማረች የጻፈች ኖት እየጻፈች እሱ ይቀርጻል ማለት ነው። ይሄ አንድ አይኑን እያጠፋ ከሰራ ተማሪ የሆነች ነገር ይሰራል እና ዩኒቨርሲቲ ይገባል። ዩኒቨርሲቲ ኢትስ ፍሪ ባይ ዘ ዌይ። እኔ ትምህርት ተማርሁ ብዬ ማሰብ ካለብኝ እስከ 12ኛ ክፍል ያለውን ነው። ዩኒቨርሲቲ ላይ ምንም ትምህርት የሚባል ነገር የለም። ትምህርት ብዬ የማስበው ጭንቅላታችን እንዴት ማሰብ አለበት። ነገ ኤቭሪቲንግ ቢያቆም እንዴት ነው መነሳት የምንችለው? አንድ ቪዲዮ ሼር አድርጌያችኋለሁ። መምህሩ ነው ወይስ ትምህርቱ የሚል። ብዙ ጊዜ ትምህርታችንን እንጠላለን፣ ኮርስ እንጠላለን፣ መምህሮች ያስጠሉናል። በሆነ መንገድ ሁኔታችን አይገጣጠምም እና ኮርሱን ጠልተነው እንቀራለን። እና ፊዚክስ የጠላሁበት አንዱ መንገድ፣ ሂስትሪ የጠላሁበት አንዱ መንገድ እና ለምሳሌ አሁን ኤቭሪቲንግ ቢያቆም ማለት ነው፣ መብራት በሉት ኤቭሪቲንግ ሸት ዳውን ቢሆን የሀገራት ዜጎቻቸው ይታገላሉ። የእኛ ሀገር ዜጎች ምንድን ነው የሚሰሩት? ምንድን ነው የምንሰራው? አሁን የሚጸጽተኝ በዛን ጊዜ ፊዚክስን እንድጠላው ያደረገኝ አስተማሪ መብራት ቢያንስ ለመፍጠር እንኳን እንድንደፋደፍ የሚያደርገው እውቀት ትንሽ ይይዝ ነበር ማለት ነው። አሁን እያነበብኩት ነው። በእርግጥ
አሁን እያነበብኩት ነው። ከኬጂ ጀምሮ እስከ 12ኛ ክፍል ምን አይነት ትምህርት ነው የተሰጠ ያለ እኛ ሀገር ብዬ እያየሁት ነው። እና የምታግዙኝ ካላችሁ ሰዎች ስፖንሰር አድርጉኝ፣ አግዙኝ። እውነቴን ነው። ስራት ልመና አይደለም። እኔ እግዚአብሔር ይመስገን ያልቸገረኝም፣ ግን የሚያሳስበኝ የሀገሬ ሁኔታ፣ የሚያሳስበኝ የሀገሬ ወጣቶች ሁኔታ፣ የሚያሳስበኝ ነገ ያለችን ጊዜ ወዴት ነው የምንሄድ? ተዋግተን ምንድን ነው ተስፋችን የሚሆነው? ከዛ በኋላ ፈርተን ምንድን ነው የምንሆነው? ያለው በጉቦ አገልግሎት አግኝቶ የሌለው አልቅሶ እስከ መቼ ነው የሚቀጥለው? የራሱ ጉዳይ የሚለውም አካል እስከ መቼ ነው የሚቀጥለው? እና የምትኖር ማለት ነው መስል ኖርማል አይደለም ሳስበው። የሰውን ጭካኔ፣ የሰውን ቸለተኝነት ሳስበው እርግጥ እንደው እግዚአብሔር ግን እንዲህ አድርጎ ነው ይሰራል? ምን ያክል ጨካኝስ ቢሆን ነው እላለሁ። በባለፈው አንድ አለማየሁ ገላጋይ የሚባል ደራሲ አንድ የሆነ ቻናል ላይ እግዚአብሔር አለ ነው የለም ብለህ የምታምን ብለው ሲጠይቁት አይ እኔ ተውኝ ብሎ ያለበት መንገድ አለ። ኦልሬዲ ዩቲዩብ ላይ ስላለ እኔ ዲፌሜሽን ወይ ስም ማጥፋት ይሆንብኝ አይችልም። እና ምንድነው የሰው አይዲያ ምንድነው አለ የለም የሚለው ነገር ሳይሆን ፈጥሮ ትቶናል ወይንስ በየዕለት የመጣ ይጎበኛናል ወይ? መውጣት መግባታችንን ይቆጣጠራል ወይ? የምናወራውን ኤቭሪቲንግ ይቆጣጠራል ወይ ነው የሚለው ነገር። ክርክሩ በሁለት መንገድ ነው። እና ለማየው ፈጥሮ ትቶናል ነው ካለ በእርግጥ የሚቆጣጠረን ከሆነ በየጊዜው የምናያቸው ጭካኔዎች፣ በየጊዜው የምናያቸው ስርዓት አልበኝነቶች እንዲሁ አይቀጥሉም፣ አይባዙም ነበረ፣ ይኮረኩማቸው ነበር ባይ ነው። እኔ በጣም ነው ሀሳቡን ኢንክላይንድ እንደሆነ አደረገኝ ወደዛ ማለት ነው። ግን ታዲያ ደግሞ አንዳንድ ጊዜ በጨነቃችሁ በከፋችሁ ሰዓት ምን ላድርግ ስትሉ መፍትሄ ይሰጣችኋል። እና ይሄ ቀድሞ የተሰራ ፕሮግራም ነው ብላችሁ ለማመን ትቸገራላችሁ። ከአእምሮ በላይ የሆኑ ነገሮች እየገጠሟችሁ ከዛ ነገር ሲያወጣችሁ ታያላችሁ። ፈጥሮ ትቶን ቢሆን ኑሮ ይህን ጊዜ እና ኤኒዌይ እንዲሁ ከዕለታት አንድ ቀን ኮርኩራችሁ ካወቅም በዝምታ ግን ማለፍ ይቻላል። እስከ መቼ ተኝተን ነው? እናስር ይብቃን እስኪ። እኔ ይህች ሀገር በጣም ሀብታም ሀገር ናት። በባለፈ አንድ የሃይማኖት ሰው 39 ሺህ ብር አበል በአንድ ቀን እኔ የምሰማ ማንም ረዳት የሌላት የትኛውም መንግስት ስፖንሰር የማያደርጋት ድሃ ናት አግዟት የሚባል ነው። አንድ የደብር እንትን ደግሞ 39 ሺህ ብር አበል ያወራርዳል። 39 ሺህ ብር አመት አጠራቅሜም አላገኝም። አመት 364 ቀን እና ነፍሳችን እንዴት ናት? እና ግን እና እንዲህ አይነቱ ነገር እያዘናጋን ሄደ። ዲሞቲቬትድ ያደርገናል። ብዙ አፈር አለን፣ መሬት አለን፣ ውሃ አለን፣ አየር ንብረቱ ብዙ የተመቸ ነው። ማምረት እንችላለን፣ ማረስ እንችላለን። ይሄ ግሎባላይዜሽን መጣና ጭንቅላታችንን ዘጋው፣ ርህራሄያችንን አጠፋው፣ ጨካከንን፣ ተስፋ ቢስ አደረገን። ተስፋ ቢስ የሚያደርጉትን አበዛቸው፣ ተስፋ የሚሰጡትን ድምጣቸውን አጠፋው፣ ተጨካከንን።
እና ወላጆች ልጆች ያሏችሁ ወይ ከሌሏችሁ ደግሞ ልጅ የምትፈልጉ ትናፍቁ፣ ድንገት ካጣችኋቸው ደግሞ የሚጸጽታችሁ ምን አይነት ዓለም እንድትሆን ትፈልጉ ነበር? በየትኛውም ሴክተር ላይ የምትሰሩ በግልም በመንግስትም ቢሆን ይችላል። ይህ ጭካኔያችን ግን ምንድን ነው የሚያመጣልን ፋይዳ? ከአንዱ ጉሮሮ አንድ ነጥቆ ከአንዱ እድል አንዱ ቀምቶ ምንድን ነው የሚያመጣልን ፋይዳ? እዚህ ዓለም ላይ ስንኖር ተደስተን ነገም በምንሄደው መንገድ ከሞት በኋላ በሚኖረን ህይወት ላይ ፋይዳ ከሌለው የምንሰራው ስራ ምንድን ነው የሚጠቅመን? የአንዲት ግለሰብ እንባ ካፈሰሰ የምንሰራው ስራ ምንድን ነው የሚጠቅመን? ሰውነታችንን አንጠራጥረው? ሁል ጊዜ ይህ ሀሳብ ያሰምጠኛል። ምን አባቱን ፒኤችዲ መማር ምን ይሰራልኛል? ፒኤችዲ 120 ሚሊዮን ህዝብ ያላት ሀገር 120 ሚሊዮን መከራ